የመጨረሻው መለከትና የትውልዱ መከራ። ብዙዎች መስማት የሚፈሩት ያ አስፈሪ መጽሐፍ ምንድነው? ለምንስ እንፈራለን? ዓለም ዛሬ በከባድ ጩኸት ውስጥ ናት። ቴክኖሎጂው፣ ጦርነቱ፣ የኢኮኖሚ ውድቀቱ፣ ሁሉም ሰው የራሱን ኑሮ ለማሸነፍ ይሮጣል። ነገር ግን በዚህ ሁሉ መሃል አንድ ድምፅ አለ። ብዙዎች መስማት የሚፈሩት፣ መስማት ቀርቶ ስሙ ሲነሳ እንኳ ደግሞ መጣችሁ ብለው ጆሮአቸውን የሚደፍኑለት ድምፅ፣ እርሱም የዓለም ፍጻሜና የፍርድ ቀን መጽሐፍ ኢየሱስ ወይ ደግሞ ፍካረ ኢየሱስ። የፍካረ ኢየሱስ ድምፅ ነው። ለምንድን ነው የምንፈራው? ምክንያቱም ፍካረ ኢየሱስ የኢየሱስ ክርስቶስ ትንቢታዊ ማብራሪያ የተሰኘው መጽሐፍና ቅዱሳት መጽሐፍት የኛን የውስጥ ስንክሳር ይዘረዝራሉ። ሰዎች የሚፈሩት መጽሐፉን ሳይሆን በመጽሐፉ ውስጥ የሚታየውን የራሳቸውን ጥፋት ነው። ዛሬ በዚህ የቅዱሳን ድምፅ ዩቲዩብ ቻናላችን ያንን ብዙዎች የሸሹትን እውነት ፊት ለፊት እንጋፈጠዋለን። የዘመኑ ምልክቶች። ጌታችን በደብረ ዘይት ተራራ ለደቀ መዛሙርቱ የነገራቸው ምስጢር ዛሬ በእኛ ዘመን እንደ ፀሐይ በርቶ ይታያል። በፍካረ ኢየሱስ ላይ ጌታ እንዲህ አለ፣ በዚያ ዘመን ፍቅር ትጠፋለች፣ ክፋትን ትነግሳለች። የቤተሰብ መፍረስ፣ እናት በልጇ ላይ፣ ልጅን በእናቱ ላይ ይነሳል። ዛሬ በቤታችን የምናየው ይህንኑ አይደለምን? ወላጆች ልጆቻቸውን በገንዘብ የሚሸጡበት፣ ልጆች ወላጆቻቸውን አረጋውያንን መርጃ የሚያደርሱበት ዘመን ነው። የሴቶችና የወንዶች ሁኔታ መጽሐፉ እንዲህ ይላል፣ ሴቶች ኀፍረታቸውን ይጥላሉ፣ እንደ ወንዶችም ይለብሳሉ፣ ወንዶችም የሴቶችን ጠባይ ይይዛሉ። ዛሬ በዓለማችን ላይ ያለው የሥርዓተ ጾታ መደበላለቅና የሞራል ዝቅጠት በመጽሐፉ አስፈሪ ተብሎ የተጠቀሰው ታላቁ ምልክት ነው። የተፈጥሮ ጩኸት፣ ምድር ትናወጣለች፣ ሰማይ ዝናሙ ይከለክላል። ዛሬ የምናየው የአየር ንብረት ለውጥ አይደለም፣ የምድር ሰለባ መሆን ነው። ምድር የሰውን ልጅ ክፋት መሸከም ስላቃታት ታለቅሳለች። እስቲ ራስን ጠይቅ፣ አንተ በዚህ ዘመን ውስጥ የት ነህ? ከክፋቱ ጋር አብረህ እየፈሰስክ ነው ወይስ ቁመህ እያስተዋልህ? ታላላቅ አባቶች ገና ድሮ ስላለንበት ዘመን አልቅሰዋል። ቅዱስ እንጦንስ እንዲህ ብሎ ነበር፣ ዘመን ይመጣል ሰዎች ጤነኛውን ሰው እንደ እብድ የሚያዩበት፣ እብዱን ደግሞ እንደ ጤነኛ የሚያዩበት። ዛሬ እውነትን የተናገረ ሰው አክራሪ ወይም ኋላ ቀር ይባላል። ሐሰተኛውን አጭበርባሪው ደግሞ ብልህ ተብሎ ይሞገሳል። የሐሰተኞች መብዛት። ፍካረ ኢየሱስ እንዲህ ይላል፣ በስሜ ብዙዎች ይመጣሉ፣ ታምራትን ያደርጋሉ። ዛሬ ሃይማኖት እንደ ንግድ ቤት ሆኗል። ሰውን ወደ ንስሐ ሳይሆን ወደ ገንዘብ የሚጠሩ ብሉ ጠጡ የሚሉ፣ ነገር ግን የነፍስን ረሃብ የማይረዱ መሪዎች በዝተዋል። የሹማምንት ጭካኔ። ሹማምንት እንደ ተኩላ ይነጥቃሉ ይላል መጽሐፉ። ድሃው የሚበደልበት፣ ፍርድ የሚዛባበት፣ ደካማው የሚረገጥበት ዘመን። አባቶቻችን ዘመኑ የጭንቅ ነው ብለው ሲጸልዩ፣ እኛ ግን በጭፈራና በሳቅ እናልፈዋለን። ይህ የሞት እንቅልፍ አይደለምን? የመጨረሻው ፍርድና ፍርሃቱ። አሁን ወደ አስፈሪው ክፍል እንመጣለን። ሰዎች መስማት የማይፈልጉት ፍርድ ነው። መለከት ይነፋል፣ ሙታን ይነሳሉ፣ በባህር የሰጠሙት፣ በእሳት የተቃጠሉት፣ በአየር የጠፉት ሁሉ በቅጽበት ይቆማሉ። መጽሐፍት ይከፈታሉ፣ ያንተም የሕይወት መጽሐፍ ይከፈታል። በድብቅ የሰራኸው፣ በልብህ ያሰብከው፣ ማንም አያየኝም ብለህ የፈጸምከው ግፍ ሁሉ እንደ ፊልም ይታያል። መለያየት፣ በቀኝና በግራ መቆም ይሆናል።
በቀኝ ያሉት ኑ የአባቴ ብሩካን ይባላሉ። በግራ ያሉት ግን ሂዱ እናንተ ርጉማን ወደ ሰይጣንና ለሱ ዘጋጀው ወደ ገሃነም እሳት የሚል ድምጽ ይሰማል። ያኔ ገንዘብህ አያድንህም፣ ዝናሽም አይረዳሽም፣ መልክሽ ዋጋ አይኑ የለውም። በዚህ ሰዓት የምትይዘው ማንን ነው? ዛሬ የናከውን ጸሎት ወይስ ዛሬ ያከበርከውን ኃጢአት? መፍትሄው ታዲያ መጨረሻችን ይህን ነውን? ፍርሃት ብቻ አይደለምን? መፍትሄው ዛሬ በእጅህ ነው። ጌታ ያንን ምስጢር የነገረን እንድንጠፋ ሳይሆን እንድንታገድ ነው። ንስሐ እንባ የነፍስ ሳሙና ናት ይላሉ አባቶች። ዛሬውኑ ተመለስ። የሰራው ኃጢአት ምንም ይሁን ምን የጌታ ይቅርታ ካንተ በደል ይበልጣል። ትህትናና ፍቅር ዓለምን መለወጥ ካቃተ ራስህን ለውጥ። ለተራበ አብላ፣ ለታረዘ አልብስ። በስራህ ሁሉ እንኳን ቢሆን በቅንነትና በትህትና ሰዎችን አገልግል። ይህም ታላቅ አምልኮ ነው። በመንፈቀ ሌሊት ይመጣል ተብሏልና በጸሎት ንቃ። ተወዳጆች ተመልካቾቼ ይህ የቅዱሳን ድምጽ ዩቲዩብ ቻናላችን ነው። ዓለም በጨለመችበት በዚህ ሰዓት የአባቶችን ብርሃን የመጽሐፍቱን ምስጢርና የነፍስን ምግብ ይዘንላችሁ እንቀርባለን። ይህን ቃል ሰምታችሁ ዝም አትበሉ። ለሚወዱት ሰው ሼር በማድረግ አንዲት ነፍስ ከጥፋት ይታደጉ። ይህንን ቻናል ሰብስክራይብ በማድረግ የዚህ መንፈሳዊ ጉዞ ቤተሰብ ይሁኑ። ቃሉን የምንሰማው ለመፍራት ሳይሆን ለመዳን ይሁን። የጌታ ቸርነት፣ ድንግል ማርያም አማላጅነት፣ የአባቶች ጸሎት ከሁላችን ጋር ይኑር። ቸር ቆዩን።